ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ አይፌስ በሚል ተከታታይ የማቀርብላችሁ 101ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሴምበር 8 2025 ነው። እንግዲህ እስካሁን ያለውን ጠቅልለን ብናየው እኔ እንደተረዳሁት ነው አዝ አይ አንደርስታንድ አናላይዝ እየተደረገ ያለው እንትን ለምን ቀነሰ ነው አይደለም ማለት ከላይ ስትነሱ ታክስ ቱ ጂዲፒ ሬሾ ቀንሷል ነው ኢትዮጵያ ከዓመት ወደ ዓመት ለምን ቀነሰ ነው። ያን ለማድረግ እንሂድና በእያንዳንዱ በየታክሱ ዘርዝረን ያው ነው ቫትን አየን። አሁን እያየን ያለነው ከስተም ዲዩቲ እና ሰርታክሱን ነው። ሰርታክሱ ለምን ቀነሰ? ይሄ ከስተም ዲዩቲ እና ሰርታክሱ ወይንም የኢምፖርት የገቢ ግብር ለምን ቀነሰ ነው። ገቢ ስላችሁ ኢምፖርት ማለት ነው። ለምን ቀነሰ? ኢምፖርት ስለቀነሰ ነው። ኢምፖርት ራሱ በጠቅላላው ስለቀነሰ ነው። ኢምፖርት ለምን ቀነሰ? ዌል ኢምፖርት የቀነሰባቸው ዴር አር ላይክ ነው። ኢምፖርት ከጂዲፒው አንጻር የቀነሰባቸው ዴር አር ማልቲቲድስ ኦፍ ሪዝንስ። ዘ ፈርስት ኢዝ የመንግስት ኢንቨስትመንት ስለቀነሰ ነው። የመንግስት ኢንቨስትመንት ራሱ ለምን ቀነሰ? መንግስት የዕዳ ጫና በዝቶበት ወዘተ ወዘተ ነው። ለምን የዕዳ ጫና በዛበት? አጉራ ዘለል ልማታዊ መንግስት ስለሆነ ነው። እና ኢንቨስትመንት ስለቀነሰ ነው። ሌላ እንደገና ደግሞ እንትንም አለ ነው ፕሬፈረንሻል ገቨርንመንት ትሪትመንት አለ። መንግስት እንግዲህ በራሱ ለልማት ብሎ ለልማታዊ ምናምን ብሎ ስራዎች ብሎ የሚያስገባቸው እቃዎች ለምሳሌ 2022-23 ላይ ራሱ እንግዲህ ፖስት ሀገር በቀል የኢኮኖሚ ማሻሻያ በኋላ ማለት ነው ከዛ በኋላ ራሱ መንግስት የሚያስገባቸው እቃዎች የ14 ነጥብ ፐርሰንቴጅ ፖይንት ዲዳክሽን ይታይባቸዋል። ስለዚህ ስቲል ፕሬፈረንሻል ትሪትመንት አለው ነው። ሌላው እኔ እንደተረዳሁት ነው ከረንሲ ማኒፕሌተር ናችሁ ነው። ከረንሲ ማኒፕሌት ታደርጋላችሁ። በገበያ አይደለም የሚወሰነው፣ በፖሊሲ ታስቀምጡታላችሁ። ያ ዲስቶርት አድርጎታል። ምክንያቱም መንግስት የሚያስቀምጠውበት ሬት ኢምፖርቱን ያረክሰዋል አላግባብ። ሌላ እንግዲህ መንግስት ሬቱን የሚቀንስበት ምክንያት ማለት ከብር አኳያ ነው። ኢምፖርቱን እንትን የሚያደርገው ፔግ የሚያደርገው ከለቀኩትና በገበያ ዋጋ ከሆነ እቃ ይወደድና ኑሮ ያስወድዳል ከሚል ፍራቻ ነው የሚቀንሰው። እንደዛ አድርጎ በመቀነሱ ምክንያት ማለት ኢምፖርቱን የውሸት እንደዚህ አድርጎ ቢያስቀንሰው በውሳኔ ኤክስቼንጅ ሬቱን፣ ነገር ግን እቃው ሲገባ ማለት ገበያ ውስጥ ያለው እዚህ ውስጥ ዶሜስቲክ ያለው እቃ ግን በሀገሪቱ ውስጥ ያለው የዋጋ ግሽበት ግን እየጨመረ ነው የሚሄደው። ስለዚህ ያን መጨመር ስለማያንጸባርቅ ኢምፖርት ቱ ጂዲፒ ሬሾ ስለሆነ እሱ ነው። ሌላው ክረንች አለባችሁ ነው። እጥረት አለ ነው። የዶላር እጥረት ነው። ሌላው እንግዲህ ጂዲፒው ራሱ ኤክስፓንድ አድርጓል ነው ጠቅላላ ማለት ነው። ከእንትን አኳያ ስታዩት አክቹዋል ላይክ ነው ሪል ኢምፖርት እና ሪል ጂዲፒ ብላችሁ ስታዩ ሪል ኢምፖርቱ በቁጥር ራሱ በኳንቲቲ አብሶሊት ቫሊዩ የ17% ቅናሽ ሲያሳይ ለምሳሌ 100 የሚገባ ከሆነ 83 ማለት ነው። የሆነ ነገር ኳንቲቲ ወስዳችሁ ብታደርጉ 100 የሚገባ ይገባ ነበር። በ7 ዓመት ውስጥ ግን ወርዶ 83 ደርሷል እንደማለት ነው። ሪል ኳንቲቲ ራሱ ስታዩት እንደዛ ሲሆን፣ በአንጻራዊነት ግን ጂዲፒ በሀገር ውስጥ የሚመረቱት ምርቶች ሪል ጂዲፒ ወይም ኳንቲቲ ዋይዝ ፕሮዳክሽን ከ2015 እስከ 2022 21 በ40% ጨምሯል። ስለዚህ እነዚህ ነገሮች ተደማምረው ኢምፖርቱ እንትኑን ቀንሰውታል። ኢምፖርቱ ጂዲፒ ሬሾውን ቀንሰውታል ነው። ስለዚህ ዋትስ ዘ ፖይንት ነው አይደለም። ይሄን ሁሉ የምትዘረዝሩበት ምክንያት ምንድነው ነው? ላይ በቃ ኢምፖርት ለምን ነው ኢምፖርት ቱ ጂዲፒ ወይንም ነው ቫት ለምን ምንድነው ታክስ ለምን ቀነሰ? እያንዳንዱን ታክስ ለምን አናየው ከጂዲፒው አኳያ? ኦኬ ቫትን አየን። አሁን መተን ደግሞ ከስተም ዲቲ እና ሰርታክስን እያየን ነው። ከስተም ዲቲ እና ሰርታክስ ለምን አየን? ኢምፖርት ስለቀነሰ ነው ማለት ጠቅላላው አለቀ። ኢምፖርት ለምን ቀነሰ ማለት መዝጋት ትችላላችሁ። ግን ኢምፖርት ለምን ቀነሰ ብላችሁ ስትመረምሩ በአብዛኛው የምታገኙት ምክንያት የተሳሳተ ለእኔ ነው የምላችሁ
ስቲል ቅድም ቻሌንጅ ያደረገኝ ሀሳቤን የሚያስቀይረኝ አዲስ ነገር መስሎኝ ነበር። ግን እንግዲህ ወደ ውስጥ ዱዌል አድርጌ ሳየው አይ ዶንት ቲንክ ፈንዳሜንታሊ ያን ያልኩትን ነገር ማለት ምንድን ነው የሚባለው እኔ ያተኮርኩት እነዛ ይሄ ተጨማሪ ሪዝን ነው እንጂ እስካሁን ያልናቸውን ነገሮች ኦብስፊኬት የሚያደርግ ሆኖ አላገኘሁትም ነው። ስለዚህ እንትኑ ኢኮኖሚው ገበያ መር አይደለም ላይክ ነው። ፖሊሲ ችግር የለውም ግን ዲስቶርቲቭ መሆን የለበትም ነው ማለት ገብቷቸዋል። የእናንተን የኢንዱስትሪያላይዜሽን ላይክ ነው ኦብሴሽን ለማርካት ብላችሁ የሀገሪቱን ፈንዳሜንታልስ ኢኮኖሚክ ነገሮች ማዛባት የለባችሁም የሚል እንደምታ ነው የሚሰጠኝ። ትላንት እንዳልኳችሁ በቃ የምንሄድበት አካሄድ እኔ እንደመሰለኝ ነው። እንግዲህ በኋላ ኢንቫሊዴት ካረጉኝ አላውቅም። እኔ እንደመሰለኝ ጠንቅ ልክ ነው አካሄዳችን በጣም ፈርጣማ መንግስት ግን በደካማ ህዝብ ላይ በደካማ ኢኮኖሚያዊ ማለት ነው ነፃነቱም ሬስትሪክትድ በሆነ ኢኮኖሚ አቅሙም ሬስትሪክትድ በሆነ ህዝብ ላይ የማምረት አቅሙን ምናምን የሚያሳብጥ መንግስት እየፈጠረ ነው ያለ ነው የሚል ነገር ነው። ሰው እንግዲህ ይሄ ከኳንቲቲ አኳያ ነው። አሁን ከኳንቲቲ ማለት ይሄ ላይክ ነው በመቶኛው ቪዲዮ አናላይዝ ያደረግነው ከኳንቲቲ አኳያ ነው። ከኳንቲቲ አኳያ ለምንድን ነው ኢምፖርት ስንል ወይንም ላይክ ነው ገቢ ስንል ምን ማለት ነው? ዋጋዎች ሲባዙ ኳንቲቲዎች ማለት ነው አይደል? የሆኑ ነገሮች ብዛታቸው እንግዲህ ኳንቲቲ ሜዠርመንቱ ይለያያል። በሌትር አለ፣ በሜትር አለ፣ በኪሎግራም አለ፣ በቁጥር አለ አይደለም። ከዛ ውጭ በጋስም ቢሆን እንኳን በሊትር ነው የሚለካው ይመስለኛል አይደል? በኪዩቢክ ሜትር ምናምን አድርጋችሁ ታስቀምጡታላችሁ። ስለዚህ ከነዚሁ በአራቱ ነው የሚመዘነው። ፕራይሱም በሌትር ምን ያህል ነው፣ በሜትር ምን ያህል ነው እያላችሁ አባስታችሁ የምታመጡት ነገር ነው እና ኢምፖርቱ ጂዲፒን አናላይዝ ስታደረጉት ከፕራይስ አኳያ እና ከኳንቲቲ ምክንያቱም አሁን ለምሳሌ ኳንቲቲው ባለበት ሆኖ ፕራይሱን ብትጨምሩት ኢምፖርቱ ይጨምራል። ፕራይሱን ባለበት ትታችሁ ደግሞ አዝ ኦፖዝድ ቱ ይሄንን ባለበት ትታችሁ ይሄንን ብትጨምሩት አሁንም ኢምፖርቱ ይጨምራል። ሁለት ዳይናሚክስ አሉ፣ ሁለት አክተርስ አሉ አውትፑትን ሪዘልታንቱን የሚወስኑት ነገሮች። ስለዚህ ከኳንቲቲ አኳያ ሲታይ እየተመረመረ ያለው ኢምፖርቱ ጂዲፒ ለምን ቀነሰ የሚል ስለሆነ ከኳንቲቲ አኳያ ሲታይ የሀገር ውስጥ የምርት ኳንቲቲ በ40% ሲያድግ በ7 ዓመት ውስጥ የኢምፖርት ኳንቲቲ ግን በአንጻራዊነትን ብቻ ሳይሆን ኢን አብሶሉት ተርምስ ኢን ሪል ተርምስ በ17% ቀንሷል። ስለዚህ የኢምፖርት ኳንቲቲ በ17% ሲቀንስ የሀገር ውስጥ ምርት ኳንቲቲ በ40% ከቀነሰ 57% ሎግ ፖይንትስ ዲፍረንስ ይሰጠናል ነው እና እሱም ኮንትሪቢዩት አድርጓል። እና አሁን ደግሞ ሲቀጥሉ የሚሉት ምንድነው ፕራይስ ቼንጅ ወር አ ማይነር ኮንትሪቢዩተር ቱ ዘ ፎሪን ኢምፖስት ቱ ጂዲፒ ሬሽዮ አንቲል 2021-22 እንግዲህ ይመስለኛል እዚህ ጋር ዶላር ያመለጠበት ጊዜ ነው የሚመስለኛው ነው አይደለም። የሆነ ጊዜ ምንድን ነው የሚባለው ታይቶ በማይታወቅ መልኩ በኢምፖርትና ይቅርታ በጥቁር ገበያውና በነጩ ገበያ መካከል ያለው የኤክስቼንጅ ሬት በጣም ድሮ አሁን አይዶን ነው የሆነ 7 ብር ሲሆን ዶላር በጥቁር ገበያ የሆነ የአንድ ብር ከምናምን ነው 9 ብር ምናምን ነው። ከፍ እያለ ሲሄድ ደግሞ እየጨመረ ሄዶ ሳምታይም እኔ ይመስለኛል አሁን ላይክ ነው ሚሞሪ ባልተማመንበትም የሆነ ሰዓት ላይ የ40 ብር የ50 ብር ምናምን የ30 ብር ልዩነት የነበራቸው ሁኔታ ተፈጥሮ ነበር እና ያ ጊዜ ይመስለኛል ይሄ እንደዚህ ስፓይክ ያደረገበት እስከ 2021-22 ዓ.ም ድረስ ፕራይስ የነበረው ኢፌክት ዝቅተኛ ነው። ኢምፖርቱ ጂዲፒ ሬሽዮ መቀነሱ ላይ ፕራይስ የነበረው እንትን ዝቅተኛ ነው። ምክንያቱም
የኢምፖርት ፕራይሱ ከዶሜስቲክ ፕራይሱ አንጻር ይሄ ነው የሚባል ለውጥ አላሳየም ነበር ነው የሚሉት ነው። ቢትዊን 2015-16 and 2021-22 the price of domestically produced goods, the GDP deflator, all right, increased by 0.96 log points. እንግዲህ like ነው if I understand it correctly ከ2015-16 እስከ 2021-22 ዓመተ ምህረት በሀገር ውስጥ የሚመረቱ ዕቃዎች ዋጋቸው ኦልሞስት በ100% ጨመረ ነው የሚል በ6 እና 7 ዓመት ውስጥ አይደለም በ7 ዓመት ውስጥ 2015 አድርጋችሁ ይመስለኛል 16 like ነው if you start in 2015 you wouldn't count no like no 6 like no 15 itself ስለዚህ 2016 2017 2018 2019 20 21 22 ስታረጉ 1 2 3 4 5 6 7 በ7 ዓመት ውስጥ ጂዲፒው እንግዲህ በኳንቲቲ ደረጃ ነው የምላችሁ ምርታማነቱ በኳንቲቲ ደረጃ acceptable if real GDP like no the quantity of real GDP increase ፕራይሱ ይሄ እንግዲህ እንትናን ከተቀበልነው ማለት ነው ቻት ጂፒቲ ያለውን ስለ ሎግ ፖይንቶች ያለውን ነገር ትክክል ነው ካል 0.96 ማለት 96% ማለት ነው 0.96 ሎግ ፖይንትስ ማለት 96% ነው ማለት ነው። ስለዚህ በ7 ዓመት ውስጥ ኢትዮጵያ ውስጥ የዋጋ ጭማሪው 96% ነው close to 100% ማለት ነው while the import price increased ነገር ግን ኢምፖርት ፕራይሱ የቀነሰው በ0.85 ሎግ ፖይንትስ ነው I would like to believe like no I don't think አሁን ለምሳሌ በዓለም አቀፍ ደረጃ let's say like በዓለም አቀፍ ደረጃ ነው ለምሳሌ ቻይናን ብትወስዱት ቻይና ውስጥ አይደለም ማለት እቃ like ነው በ85% የሚጨምር ይመስላችኋል whatever like ነው ኮስቱንም በሉት ኢንሹራንሱንም በሉት ፍሬቱንም በሉት በ7 ዓመት ውስጥ ዋጋ የሽያጭ ለምሳሌ የማጓጓዣ ዋጋ ለምሳሌ ለማስመጣት ስትጠቀሙ $1000 የምትጠቀሙ ከሆነ በ7 ዓመት ውስጥ like ነው $1850 ይገባል I don't know like አይመስለኝም ነው ማለት ማለት የኛ ሀገር ኢንፍሌሽን ትንሽ like ነው ትንሽ ወጣ ያለ ይመስላል ምንድነው የሚባለው ዲግ ማድረግ አለብን maybe I don't know ስለዚህ ግን የሚሉት ምንድነው የኢትዮጵያ ዋጋው የሀገር ውስጥ ዕቃ ዋጋ በ96% ሲጨምር ኢምፖርት ፕራይስ ግን የጨመረው በ85% ነው ስለዚህ በመካከላቸው የሆነ የ11% percentage point ልዩነት አለ ማለት ነው resulting in an overall relative price change of like no minus 0.12 log points in 2000 as shown overall relative like no price change ለምን ኔጌቲቭ ሆነ ነው overall relative price change relative አንጻራዊ ነው relative price change ስለዚህ ከዶሜስቲክ እንግዲህ ከተረዳውት ፕሮፐርሊ ከዶሜስቲክ ፕራይስ አንጻር ይሄን ስታቀናነሱት ለኔ የሚመጣው 11 ነው ለነሱ 12 ነው እንዳልኳችሁ እንግዲህ ይሄ ላይ ነው 0.96 0.85 alright 1 ነው 11 ነው እነሱ ጋር ግን 12 ሆኗል for whatever reason ከገለበጣችሁት -12 ይሆናል አይደል ማለት ከ0.85 ላይ 0.96 ከቀነሳችሁ it will be 0.12 right 0.12 ይሆናል እና ምን ሆነ ማለት ነው የኢምፖርት ዋጋ
ከአገር ውስጥ ዋጋው አንጻር የ12% ቅናሽ አሳይቷል ነው። ምክንያቱም የሀገር ውስጥ ዋጋ በ100% ሲቀንስ ሲጨምር የኢምፖርት ዋጋው የጨመረው በ85% ነው። ያ ማለት ምን ማለት ነው? ከሀገር ውስጥ ዋጋ አንጻር ኢምፖርቱ የ12% ቅናሽ አሳይቷል ነው። shown like price change explain almost all of the fall in imports between price change explain almost the fall of imports between 2021 እስኪ ከ22 እስከ 21 አሁን እዚህ ጋር ስታዩት የሚሉት ነው ይሄ ሶሪ አሁን እዚህ ጋር ስታዩት ይሄ ኦልሞስት ኮንስታንት ነው አልቀነሰም ነው ፕራይስ ላይክ ነው ኳንቲቲ ቼንጁ ምንም ለውጥ የለው ዋጋው ግን ዳይቭ አርጓል ነው አይደለም ዳይቭ አርጓል ዋጋው ዳይቭ አርጓል ስለዚህ ከ21 እስከ 22 ያሉትን ቼንጆች ይሄኛው ኤክስፕሌን አያደርገውም ነው አይደለም ይሄ ታች ያለው የኳንቲቲ ለውጥ በሌላ አማርኛ ከ21 እስከ 22 ከ2021 እስከ 2022 ማለት ወይንም በ2021 ዓመተ ምህረት ያለውንና በ2022 ዓመተ ምህረት ያለውን የኢምፖርት ኳንቲቲ እና በ2021 እና በ2022 መካከል ያለውን የሀገር ውስጥ የዶሜስቲክ ኳንቲቲ ፕሮዳክሽን ብታዩ ልዩነት የለውም ከፐርሰንቴጅ ቼንጅ አኳያ ስታዩት ማለት ነው ለውጥ ስታዩት ተመሳሳይ ነው ኢምፖርቱ ከጨመረ ማለት ገቢ ከጨመረ እንትኑም ትንሽ ጨምሯል ማለት ነው ከቀነሰ ትንሽ ቀንሷል የሆነ ኮንስታንት ሌቭል የመሆን ነገር ነው ዋጋ ላይ ስትመጡ ግን ይመስላል ከፍተኛ መውረድ አለ ነው I don't know okay sorry the price of domestically price change explain almost all of the fall in imports between 2021 and 2022 however okay however is ማለት ምን ለማለት ነው የፈለጉት okay the price of domestically produced goods increased by 33% between 2000 whereas the price of imported goods did not change resulting in a sharp fall in the imports of from 31 to the price of domestically produced goods increased ኦኬ አይ ቲንክ እንግዲህ ኤክስፕላኔሽኑ የሚሆነው ምንድነው መሰላችሁ ከፕራይስ አኳያ ማለት ነው ከፕራይስ አኳያ የሚሉት ጥቂት ነው የፕራይስ ለውጡ ማለት ያነጻጸርንበት ያለው የጊዜ መስኮት ከ2015 እስከ 2021 ላይክ ነው 21 ያለው ነው ያ እስከ ላይክ ነው በዚህ ጊዜ ማለት ነው ከ2015 እስከ 2022 ያለውን ጊዜ ነው ያነጻጸርን ያለ ነው መሃል ላይ ግን 2021 አለሽ ነው ሁለት መሃል ላይ ሳይሆን ያው እንግዲህ አስፓርት ኦፍ በዚህ መስኮት ውስጥ 2021ንም ያጠቃልላል ማለት ነው ከ2015 እስከ 21 እንደምታዩት ላይክ ነው ኢትስ ሴፍ ነገር እዚህ ድረስ ነው አይደለም የፕራይሱ እንትን ተጽዕኖ ዝቅተኛ ነው ማለት የዶሜስቲክ ፕራይሱ በ96% ሲያድግ የኢምፖርት ፕራይሱ በ85% ነው ያደገው ስለዚህ በመካከላቸው
የ11 የ12 ላይክ ነው ፐርሰንቴጅ ፖይንት ዲፍረንስ አለ። ስለዚህ ከዚህ የተነሳ ማለት በሌላ አማርኛ እንግዲህ የኢምፖርት ፕራይስ በምን ትገልጹታላችሁ? ኤክስቼንጅ ሬቱን አለማስተካከል ጋር የሚያያዝ ነገር ነው ብዬ ነው የማስበው። እና እንደዛ አድርገው ሲያስቀምጡት የኤክስቼንጅ ሬቱ ከገበያው ጋር አብሮ ሪፍሌክት እያደረገ አለመሄድ ነው። እንደዛ አድርገው ሲያስቀምጡት 12% ነው ሉዝ የሚያደርጉ ማለት 12% ነው ሪስፖንሲቢሊቲው እንትኑ ለምንድን ነው የሚባለው የፕራይስ ማች አለማድረግ ወይንም የኢምፖርት ፕራይሱ ከዶሜስቲክ ፕራይሱ ጋር አብሮ እኩል ባለማደጉ ምክንያት ኢምፖርቱ ጂዲፒው የቀነሰበት ፐርሰንቴጅ 12% ነው። ያ ግን ሀወቨር ብለው የዘጉበት ምክንያት እስከ 2021 ድረስ ነው። ከ2021 በኋላ ግን ለውጡ በርትቷል ነው። በሌላ አማርኛ ዶላሩ በጣም አጋሽቧል ምንድነው ማለት የምትችሉ መሰለኝ። ምክንያቱም that's what they are saying እዚህ ጋር እንደሚሉት the price of domestically produced like no the price of ይሄን ነው ማነበው the price of domestically produced goods increased by 33% between 2021 22 and 22-23 whereas the price of imported goods did not change። ስለዚህ ቅድም የነበራቸው 12 ነው፣ አሁን ግን 33 ሆነ ነው የፕራይስ ልዩነቱ። ምክንያቱም ይሄኛው ከ96 ወደ 85 ነው ማለት ነው ልዩነቱ። የዶሜስቲኩ 96% ነው ያደገው፣ የዚህኛው ግን የኢምፖርቱ ግን 85% ነው ያደገው ነው። ከ2021-22 በኋላ ግን የዶሜስቲኩ 33% ሲያድግ ኢምፖርቱ ዜሮ ሆኖ ነው የቆየው ነው፣ አልተንቀሳቀሰም። resulting in a sharp fall in the import to GDP ratio። ስለዚህ የኢምፖርት ቱ ጂዲፒ ሬሾውን ማለት በ3 ፐርሰንቴጅ ፖይንት እንዲቀንስ አረገው። ኢምፖርት ቱ ጂዲፒ ሬሾውን ከ10 በአንዴ 3 እንዲወርድ 3 ደረጃ ብሎ እንዲወርድ አደረገው ከ13። ስለዚህ ኳንቲቲ ዋናው ካልፕሪት ነው ማለት ትችላላችሁ። ቅድም ካየነው አኳያ ኳንቲቲ ነሰንስ መጠን ላይክ ነው። ከኳንቲቲ አኳያ ስታዩት በጠቅላላው በአመት ውስጥ በነዛ 7 ዓመታት ውስጥ ከኳንቲቲ አኳያ ስታዩት 17 እና 40 ወደ 57 ላይክ ነው እንትኑ ኢምፖርቱ። እንዲያውም በኳንቲቲ በሪል ላይክ ነው አብሶሉት ተርምስ 17 ቀንሷል። ሪላቲቭ ቱ ኢምፖርት ጂዲፒ ሳይሆን አክቹዋሊ ራሱ ከራሱ ጋር ካለፈው አመት ካስገባው ጋር ሲነጻጸር 17% ቀንሷል። ዌራስ ዶሜስቲክ ጂዲፒ በ40% ኤክስፓንድ አድርጓል ነው። ስለዚህ ኢምፖርት ጂዲፒ ስታረጉ ኢምፖርቱ ዴፊኒትሊ ኳንቲቲው አፌክት ያደርገዋል ማለት ነው። ወደ ፕራይሱ ስትመጡ ግን የዶሜስቲኩ ኢንፍሌሽን ትንሽ ከፍ ያለ ነው፣ ግን ላይክ ነው ላይክ ነው ኢን ክሎዝ ፕሮክሲሚቲ ነው አብረው የሚጓዙት። ምክንያቱም የሀገር ውስጥ ዋጋ ግሽበቱ በ7 ዓመት ውስጥ 96% ነው፣ የኢምፖርት ግሽበቱ ግን 85% ነው። በመካከላቸው ያለው ልዩነት 12% ነው። ነገር ግን 2021 ላይ ሲመጣ ግን ነገሩ ይለወጥና ኢምፖርት ምንም አይነት የዋጋ ግሽበት ሳያሳይ የዋጋ ጭማሪ ሳያሳይ ይቀርና የሀገር ውስጥ ዶሜስቲክ ግን በ30% በአንድ ዓመት ነው በ33% ናደር በአንድ ዓመት ብሎ ነው ኤክስፓንድ ያደርጋል ማለት ነው። ስለዚህ በጣም ኤክስፓንድ አድርጓል ማለት ነው ዋጋው ማለት ነው። ስለዚህ ኤክስፓንድ ሲያደርግ እንትኑን ኢምፖርት ቱ ጂዲፒ ሬሾውን ማለት 22 ላይ 13% የነበረውን 23 ላይ ኢምፖርት ቱ ጂዲፒ ሬሾ 10% አደረሰው ማለት ነው። We repeat the price over quantity decomposition of each category of imports, and the results are presented in figure B6 in appendix B
እንግዲህ ለእያንዳንዱ ካታጎሪ ፕራይስ ቱ ኳንቲቲ ያደረግን ዲኮምፖዚሽኑን ሰራ ነው። እንግዲህ የእሱ ውጤት አፐንደክስ ቢ አፐንደክስ ቢ አፔንዲክስ ቢ አፔንዲክስ ቢ ፊገር አፔንዲክስ ቢ ፊገር ቢ6 ላይ ይገኛል ነው። ፊገር ቢ6 ላይ ይገኛል። ሪዘልትስ እናየዋለን ወርደን results for overall imports that the quantity change were dominant until 2021-22 and price change between ስለዚህ እንግዲህ also broadly held within import categories the results for all imports ስለዚህ ጠቅላላ ተደርጎ ሲታይ ከ2021 እስከ 2015 እስከ 2021 ኳንቲቲ ለውጥ ነው የኢምፖርት ኳንቲቲ ከዶሜስቲክ ፕሮዳክሽን ኳንቲቲ ጋር አንጻር ያለው ለውጥ ነው። ሬሾን የመቀነሱን ነገር ላይ በጣም ሬስፖንሲብል ነው የሚቆየው። ከ2022 እስከ 2021 እስከ 22 ወይም ከ2022 እስከ 23 ግን ፕራይስ ነው የሚል ነገር ነው። In particular, we find that imports of capital goods as share of GDP fell between Ethiopia imported fewer units relative to real GDP of machinery, iron and steel, and vehicles among other goods needed to build dams, railways, and other investment projects. There was no substantial fall in the price of capital goods relative to domestically produced goods over this period. በጣም በረጅሙ ሄደው ነው ፖይንት የሚያስቀምጡት እና እንዴት ልበላቸው እኔ ደግሞ መልመድ አቃተኝ ማለት ቀስ ብለው ሄደው ነው ፖይንት የሚያስቀምጡት። ግን ስደመድሙት ቅድም ያልኳችሁን ነገር ነው ማለት ኳንቲቲ ቀንሷል ነው። ኳንቲቲ ቀንሷል ሲባል ግን በደንብ አንደርስታንድ ማድረግ አለብን። በእርግጥ ሪላቲቭ ማለት ነው አብሶሊት በእኔ አማርኛ በእኔ እንግሊዝኛ ላስቀምጠው አብሶሊት ኳንቲቲውም ቀንሷል፣ ሪላቲቭ ኳንቲቲውም ቀንሷል። ምክንያቱም አብሶሊት ኳንቲቲው ለምን ቀነሰ? ኢምፖርት መንግስት ካፒታል ኢንቨስትመንት ስለቀነሰ ነው። ሪላቲቭ ኳንቲቲው ለምን ቀነሰ? የሀገሪቱ ማለት ዶሜስቲክሊ ፕሮዳክቲቪቲ ጨምሯል። 40% እንትን አለ እንቅስቃሴ ያለ ነው ውስጥ ኢምፖርት ቢቀዛቀዝም ማለት ነው። እሱም ፋክተር አድርጓል ነው። ስለዚህ ኢምፖርት ጂዲፒ ለምን ቀነሰ ብለን ስናብራራ እነዛን የዘረዘርናቸውን ነገሮች በሙሉ ያመጣል ማለት ነው። ዞሮ ግን ሲደመደም የሚያሳያችሁና ማለት እኔ የኔን ያቀረብኩትን ትችት ያፈረሰ መስሎኝ ነበር። ግን አስፋራ ሳም ኮንሰርንድ እኔን በተመለከተ ግን አሁንም ቢሆን የሀገሪቱ የምንከተለው የልማታዊ መንግስት አስተሳሰብ ግራስ ሩት አፕሮች አይደለም፣ ይልቁንም ባተም ዳውን ነው። እንደዛ ሲሆን ግን ጠንካራ ሀገር ነው አይ ቲንክ ማመጣጠን የሚያስፈልግ ይመስለኛል። የፈረጠመ መንግስት በድሃ ህዝብ ላይ ምንም ዋጋ የለውም የሚል ነገር ነው። አፔንዲክስ ቢ ላይ የሚሉትን እንመልከታቸውና አይ ቲንክ የኛውን በዚህ ጨርሰን የሚቀጥለው ቶፒክ አይ ቲንክ ዘ ሮል ኦፍ ፎሬን ኤክስቼንጅ የሚል ነው። ፎሬን ኤክስቼንጁ ምን አይነት ተጽዕኖ ነበረው የሚለውን በኢምፖርት እንትኑ ላይ እንመለስበታለን ማለት ነው። ስለዚህ አፔንዲክስ ቢ ላይ ሄደን አፔንዲክስ ቢ ፊገር ቤሲክስን አይተን ነው እንምጣ። እንግዲህ አፔንዲክስ ፊገር ማለት ነው ቢ6 አፔንዲክስ ቢ ይሄ ነው። አፔንዲክስ ቢ ይሄ ነው። ፊገር ቢ6 ፊገር ቢ6 ይሄ ነው። ዲኮምፖዝ አድርገን አስቀምጠነዋል ነው። የኢንዱስትሪያል ኢንፑትስ ፊውልስ ኤንድ ሉብሪካንትስ ካፒታል ጉድስ ነው። ኢምፖርት ፕራይስ ኳንቲቲ ዲኮምፖዚሽን ፎር ኢምፖርት ላይክ ነው። ስለዚህ አረንጓዴው ፕራይስ ኢፌክት ነው፣ ኳንቲቲ ኢፌክት ነው።
ግሪን ኢዝ ፕራይስ ኢፌክት እንግዲህ ከኮንሱመር ጉድስ green is price effect, all right. Green is price effect, all right. Green is price effect ከዛ አኳያ ስታዩት እንግዲህ green is price effect ስለዚህ ከካፒታል ጉድስ አኳያ ስታዩት ትልቁን ኃላፊነት የሚወስደው ኳንቲቲ ነው፣ ፕራይስ አይደለም ነው አይደለ ማለት። ምክንያቱም ይሄ ፕራይስ ነው ኦልራይት፣ ይሄኛው ኳንቲቲ ነው ያኛው ፕራይስ ነው ይሄኛው ኳንቲቲ ነው። ከፕራይስ አኳያ ስታዩት እና ላይክ ነው ትልቁን ማለት የወረደው ዝቅ ያለው ኳንቲቲው ነው በጣም ማለት ኢፍ እንትን ላይክ ነው ኢምፖርት ፕራይስ ኳንቲቲ ዲኮምፖዚሽን ፎር ኢምፖርት ካቴጎሪዝ ማለት ከልፕሪቱ ወይንም ምንድነው ወንጀለኛው ጥፋተኛው ማነው ኳንቲቲው በጣም ቀንሷል ነው ካፒታል ጉድስ። ፕራይሱ ኢፌክቱ በጣም ዝቅተኛ ነው ከሀገር ውስጥ ካለው እንትን ከሀገር ውስጥ ኢንፍሌሽን አኳያ ኦፍ ኮርስ ማለት እንትን ተጽዕኖ አለው ግን ብዙ አይደለም ነው። ኮንሱመር ጉድስ የሚባሉት ላይም ያ ምንድነው የምንለው አሁን እንግዲህ ግሪን ዳርክ ብሉ ነገር ያ ዳርክ ብሉ ፕራይስ ነው ኮንሱመር ጉድስ ላይ ፕራይሱ ይመስላል ነው ኳንቲቲው። ምክንያቱም ለመሳ ሄደው እንትኑ ላይክ ነው ፕራይሱ እዚህ ጋር ዝቅ ይላል ለተወሰነ ደረጃ ጊዜ ፕራይሱ ሪስፖንስብል ሆኗል፣ ግን ላይክ ነው እንትኑ አብረው ነው የሚሄዱት። ኢፌክቱ ትንሽ ነው። ፊውልስ ኤንድ ሉብሪካንትስ ኳንቲቲ እኔ ይሄ ነገር ሊገባኝ አልቻለም። ለነገሩ ነዳጅ ጠፋ ምናምን ሲባል እንሰማለን አይደል? ላይክ እንዲህ ልበላችሁ እንዴት ነው አሁን ለምሳሌ ወር ሰው እንግዲህ በአብዛኛው እኔ እንደሚመስለኝ የሚሰለፈው ሰልፍ የሚበዛው ለምንድን ነው ዋጋ ይጨምራል የሚለውን ለመቅደም ነው። ወር መጨረሻ ላይ እንትኖቹም አከፋፋዮቹም ዋጋ ይጨምራል ብለው ስለሚፈሩ ሆልድ ያደርጋሉ ወዘተ ነገር ነው። ግን የሆነ ሆኖ ኳንቲቲ በጣም ላይክ ነው ታንክ ነው የሚያደርገው ነው የምላችሁ ብሎ ይወርዳል አይነት ነገር ነው። ፕራይሱ ግን አልተለዋወጠም። የፕራይሱ ለውጥ አይደለም የኳንቲቲ ብዛት። መንግስት አሁን ለምሳሌ የሚያስገባው በጣም እንትን ነው ኢንዱስትሪያል ኢንፑትስ ላይ ይህም ኳንቲቲ ነው፣ የኳንቲቲ ለውጥ አለ። ፕራይሱ ይህን ያህል አይደለም በአንጻራዊነት ነው ላይክ ነው ይጫወታል ነው። አይ ቲንክ ኢትስ ኖርማል እንደዚህ ማለት ነው። እንደዚህ ብሎ ትሬንዱ እንደዚህ ሲሆን ነው የሚያሳስበው ማለት ነው። እንዲህ ማሽቆልቆል ሲሆን ነው። እና ጠቅላላ አድርጋችሁ ስታዩት እንግዲህ ከፕራይስ እና ከኳንቲቲ አንጻር ጠቅላላ አድርጋችሁ ስታዩት ሪስፖንስብል የሆነው በአብዛኛው ኳንቲቲ ነው። ፕራይስ የተወሰነ ለውጥ አለው። በአንጻራዊነት ከ2015 እስከ 2021 ወይም 21 ድረስ በዋናነት ኳንቲቲ ነው። ኳንቲቲ ማለት ምን ማለት ነው? ሪል ተርምስም ምንድነው አብሶሉትሊም ኤንድ ሪላቲቭሊም ከራሱ ከኢምፖርት ከባለፈው የጠቅላላ የኢምፖርት ኳንቲቲ አንጻርም ሆነ ኢምፖርቱ ጂዲፒ ኳንቲቲ አንጻርም ሆነ የኢምፖርት ኳንቲቲ ቀንሰዋል በተከታታይ ማለት ነው። በአንጻራዊነት ግን ፕራይስ ሁለቱም የሚጨምሩበት አግባብ ተቀራራቢ ነው። ኦልሞስት 96% ነው ዋጋ የጨመረው በሀገር ውስጥ፣ በውጭ 85% ነው። የውጭ ዕቃ ሲያስገባ 85% ነው። ተቀራራቢ ነው። ምንም እንኳን ስቲል የአገር ውስጥ ዋጋ ጭማሪ ከኢምፖርት ዋጋ ጭማሪ አንጻር ከፍ ያለ ቢሆንም ግን ልዩነቱ ብዙ የከፋ አይደለም ነው። ከ2022/23 በኋላ ግን የኢምፖርት ዋጋ በቆመበት ሲቀር የሀገር ውስጥ ከ2021 በኋላ የሀገር ውስጥ ምርት ዋጋ ግን 33% ጨምሯል ነው። ይሄ በሁሉም በካፒታል ጉድስ፣ በኮንሱመር ጉድስ፣ በኢንዱስትሪያል ኢንፑትስ እና በፊውልስ ኤንድ ሉብሪካንትስ የሚታይ ነው። ሲደመደም ላይክ ነው አይ ቲንክ እንትኖቹን እንጨርሳቸው። ግን እንዳልኳችሁ የሀገራችን ስትራክቸር የወለደው የኢኮኖሚክ ስትራክቸር የህገ መንግስታዊ ምናምን የመንግስት ፍልስፍናችን የወለደው የተሳሳተ የልማታዊ መንግስት አስተሳሰብ
መንግስትን በጣም ሄቪሊ ኢንቨስተር ስላደረገው ያ መንግስት ጫና ውስጥ ገብቶ ኢምፖርት ማድረግ ሲያቀተው ኢምፖርቱን በጣም እንዲቀንስ አድርጓል። ዴርባይ ከኢምፖርት የሚገኘውን ግብር እንዲቀንስ አድርጓል። ሲጨምር መንግስት ፌቨራብል ትሪትመንት ያገኛል ለራሱ። እሱም የራሱ ተጽዕኖ አድርጓል። ፌቨራብል ትሪትመንት ነሰንስ ታክሶችን ያስቀንሳል ለሚያስገባቸው እቃዎች። ስለዚህ ታክስ ቱ ጂዲፒ ሬሾን አፌክት ያደርግበታል፣ ይቀንስበታል። ከዛ እንደገና ስትሄዱ ዋጋ አርቲፊሻሊ ሴት ታደርጋላችሁ የሚሉ ነገር መስሎኛል። እንዳልኳችሁ ኢንቫሊዴት ካላረጉኝ በስተቀር እሱም እንትን አለው ነው ተጽዕኖ አለው። የዶላር እጥረቱም ዶላር ራሽን ስታደርጉ የግድ ሰው ኢምፖርት ማድረግ ቢፈልግም ገንዘብ ኖሮትም ነው የምላችሁ፣ እሱም ተጽዕኖ አለው ነው። ሌላው ግን ዶሜስቲክ ፕሮዳክቲቪቲው ራሱ ደግሞ የኢምፖርት ኳንቲቲው ኢን አብሶሊት ተርምስ ሲቀንስ የሀገር ውስጥ ምርት ግን ኢን አብሶሊት ተርምስ በ7 ዓመት ውስጥ በ40% ኤክስፓንድ አድርጓል። ስለዚህ እሱም ኢምፖርት ጂዲፒውን አፌክት ያደርጋል። ኢምፖርት ጂዲፒውን አፌክት ያደርግ ታክስ ቱ ጂዲፒውን አፌክት ያደርገዋል ማለት ነው። እንደዚህ ነው የሚሉት። በሚቀጥለው በማን ነው ስሙ 80 ስንተኛው ላይ ነው? አይ ጋይስ 88 ኦልራይት። ሮል ኦፍ ፎሬን ኤክስቼንጅ የሚለውን በሚቀጥለው በ102ኛው ቪዲዮ እንመልከት። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። God bless.